ሰላም ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ከሸካ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በሸኪኑና የአማርኛ ዜናዎችን እየነገርናችሁ ቆይታ የምናደርግበት መሰናዳዎችን ጀምሯል። አብሮነታችሁ ከኛ ጋር እንዲሆን ከወዲሁ ጋበዝን። ቀዳሚ ወዳደረግነው ዜና አልፋለሁ። ከዜናዎቹ ጋር አስማማው ኃይሉ ነኝ። ከጊዜ ወደ ጊዜ ያሽቆለቆለ የመጣውን የተማሪ ውጤት ለመቀየር ዘመኑ በደረሰበት ቴክኖሎጂ የታገዘ የመማር ማስተማር ስራን ለማከናወን እየሰራ መሆኑን የማሻ ከፍተኛ ሁለተኛ ደረጃ ትምህርት ቤት አሳወቀ። የትምህርት ቤቱን 50ኛ ዓመት የወርቅ ልዩ በዓል አከባበርን አስመልክቶ ሀብት በማሰባሰብ ዲጂታል ላይብረሪ ለመገንባትና ለትምህርት ቤቱ ቋሚ የገቢ ማመንጫ ግንባታ ለመገንባት አብይና ንዑሳን ኮሚቴዎችን በማደራጀት ስራዎች እየተሰሩ መሆኑን ትምህርት ቤቱ አመላክቷል። ተጨማሪ አለን። የትምህርት ቤቱ ወላጅ መምህር ተማሪ ህብረት ሰብሳቢና የበዓል አዘጋጅ አብይ ኮሚቴ አባል አቶ አክሊሉ ዘለቀ የትምህርት ቤቱን ገጽታ ለመቀየርና ትውልድ ለመገንባት በታሪክ አጋጣሚ ያገኘነውን እድል ተጠቅመን የድርሻችንን መወጣት አለብን ብለዋል። አንዱ የበጀት ምንጭ እኔ ነኝ፣ ሁለተኛው እናንተ ናችሁ፣ ሶስተኛው ህብረተሰቡ። ስለዚህ ከኔ ነው የሚጀምረው፣ ከእናንተ ነው የሚጀምረው። የጋራ አድርገን የምንሰራ ከሆነ በትክክል ይህንን ተግባር እንወጣዋለን የሚለውን የራሴ ሀሳብ ለመስጠት ፈልጌ ነው። ለዚህም ያግዝ ዘንድ የበዓል አከባበር ላይ ትልቁን ድርሻ የሚይዙ ኮሚቴዎች በአብይና ንዑስ ደረጃ ተሰይመውም ስራ ጀምረዋል። የትምህርት ቤቱ ርዕሰ መምህር አበበ ፍስሐ በሀገር ደረጃ ተወዳዳሪና ብቁ ዜጋን ለማፍራት የትምህርት ቤቱን አደረጃጀት መቀየርና ደረጃ ማሻሻል የግዴታ በመሆኑ ሁሉም የሚጠበቅበትን እንዲወጣ ጥሪ አቅርበዋል። ሁሉም ባለድርሻ አካል የዚህ ትምህርት ቤት ባለቤት ነው ማለት ነው። ባለቤት መሆኑን አውቆ በጉልበቱ በገንዘቡ በእውቀቱ ደግፎ ይሄን ያቀርነውን ፕሮጀክት ከኛ ጎን ሆኖ አብሮን እንዲያሳካ መልእክቴን አስተላልፋለሁ። ዲጂታል ላይብረሪን ጨምሮ ቋሚ የገቢ ማመንጫ ግንባታዎችን ለመገንባት አቅደናል ያሉት ርዕሰ መምህሩ ከወዲሁ ጉልበት እየሆኑን ላሉት የመንግስት መዋቅር ሰራተኞችና የትምህርት ቤቱን ማህበረሰብ ምስጋና አቅርበዋል። ቢያንስ 50% እና ከዛ በላይ ተማሪ ዩኒቨርሲቲ እንዲቀላቀሉ ለማድረግ ዲጂታል ላይብረሪ ያስፈልገናልና ይሄን በአቋም ይዘን እንደ ትምህርት ቤት ከወመጋ ከወሰን በኋላ ኮሚቴ አዋቅረን አብይ ኮሚቴ አዋቅረናል። ንዑሳን ኮሚቴዎች አዋቅረን ከነሱ ጋር ውይይት ጀምረናል። ከከተማ ባለድርሻ አካላት ጋር ከአመራሮች ጋር ከወረዳ አመራሮች ጋር ውይይት አድርገናል። የበዓል አከባበር ኮሚቴ ሰብሳቢ መምህር አንዱዓለም ጌታቸው በእድሜ አንጋፋ የሆነው ትምህርት ቤቱ በአደረጃጀቱ ደካማ ስለሆነ በጀማሪ ወይም በደረጃ 2 የተፈረጀ በመሆኑ ወደ ቀድሞ ዝናው ለመመለስ በርብርብ መስራት ከኮሚቴዎች እንደሚጠበቅ አውስተዋል። በተለያዩ ዘርፎች ሚና የተከፋፈሉ አብይና ንዑሳን ኮሚቴዎች ባዘጋጁት መነሻ እቅድ ላይ ምክክር ተደርጎ ለቀጣይ የስራ አቅጣጫ በማስቀመጥ ውይይቱ ተጠናቋል። ክብረ በዓል መዳረሻ ድረስ የተለያዩ የገቢ ማሰባሰቢያ ፕሮግራሞች በኮሚቴዎች ይሰናዳሉም ተብሏል። በተያያዘ ዜና በቅድመ መደበኛ የሚማሩ የተማሪዎችን የትምህርት ቅበላና ለትምህርት ያላቸውን ፍላጎት ለማሳደግ እየተሰራ መሆኑን የማሻ ከተማ ትምህርት ጽሕፈት ቤት አሳወቀም። በሳምንት 2 ቀን የተማሪ ምገባ መርሃ ግብር ተግባራዊ መድረጉን ተከትሎ ለ140 ተማሪዎች የምገባ ስርዓት ተጀምሯል። ይህም በከተማ ደረጃ በተፋጠነ የትምህርት መርሃ ግብር ከታቀፉ 40 ተማሪዎች ውስጥ ከ2 ወር በፊት ምገባ የተጀመረላቸው 30 ተማሪዎችን ጨምሮ 170 የደረሰ ቁጥር መኖሩን ተመላክቷል። ታሪኩ ታደሰ ያዘጋጀውን ዝርዝር በዛብህ ታደሰ ያቀርበዋል። ምገባው በማሻ ከተማ ካርል ሙሉ የመጀመሪያ ደረጃ ለሚገኙ የተፋጠነ ትምህርት መርሃ ግብር ተማሪዎችና በብርሃን ቅድመ አንደኛ ደረጃ ትምህርት ቤት ለሚገኙ ተማሪዎች የተጀመረ ሲሆን ጠቀሜታው የጎላ ስለመሆኑ ነው የተገለጸው። በወቅቱ ከተገኙት የተማሪ ወላጆች መካከል አንዳንዶቹ እንደገለጹት የፕሮግራሙ መጀመር በተለይም በኢኮኖሚ ዝቅተኛ የሆኑ ቤተሰብ ያላቸው ተማሪዎች ከትምህርት ገበታቸው እንዳይርቁ ስለሚረዳ በቀጣይ ተጠናክሮ እንዲቀጥል የበኩላቸውን አስተዋጽኦ እንደሚያበረክቱ ገልጸዋል። ለምሳሌ ያክል ቤት ውስጥ የማይመገብ ህፃናት ጓደኞቻቸውን አይተው ይመገባሉ። በተጨማሪም ደግሞ በራባቸው ሰዓት እርካታቸውን ያገኛሉ። እንደገና ደግሞ ትምህርትም ለራሱ ፍላጎታቸው እየጨመረ ነው የሚሄደው። ቀጣይነት ቢኖረው የተሻለ ነው ይላል እኔ እንደ አንድ ወላጅ ማለት ነው። የማሻ ካርል ሙሉ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር ልጅ አለም ጋረፎና ብርሃን ቅድመ አንደኛ ደረጃ ትምህርት ቤት ርዕሰ መምህር መልካሙ ዘለቀ አሁን ላይ በህጻናትና ድጋፍ ለሚሹ ተማሪዎች በሳምንት ለ2 ቀን የምገባ መርሃ ግብር መጀመሩን ጠቁመዋል። ምገባ ፕሮግራም ሲጀመር የተማሪዎች የመማር ፍላጎታቸውን እያነሳሳ ነው ያለው። እንደገና ደግሞ በመማር ማስተማር ሂደት ላይ
መጠነ መቅረትም ጭምር እየቀነሰ ያለበት ሁኔታ ያየንበት ሁኔታ ነው ያለውና ይሄ በጣም ደስ የሚልና ለወደፊትም በቀጣይነት ትኩረት ሰጥተን የምንሰራው ተግባር ነው የሚል ነገር አለኝ። በእኛ ትምህርት ቤት ስታንዳርድ ስናይ አብዛኞቹ ልጆች ህፃናት ስለሆኑ ጠዋት ላይ ቤት ላይ መገቡ ይችላሉ። በዚህ ላይ ደግሞ ከአቅም አኳያ ልጆቻቸውን መግበው ወደ ትምህርት ቤት መላክ የማይችሉ ወላጆች ስላሉ ተማሪዎች በትምህርት ቤት ጥሩ የትምህርት አቀባበል እንዲኖራቸውና ያማረ ውጤት ማግኘት እንዲችሉ እንደገና ትምህርት ቤት ላይም በፍቅር ቆይታ መልካም የሆነ ቆይታ እንዲኖራቸው ሲባል ምገባውን መጀመር አስፈላጊ ስለሆነ ነው የጀመርነው። የማሻ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ አቶ ማንደፍረው እንደሻው ዓላማው የተማሪዎችን ማህበራዊ ግንኙነትን ከማጠናከር ባለፈ የተመጣጠነ ምግብ እንዲያገኙና መጠነ ማቋረጥና መድገምን ከመቀነስ አንጻር የጎላ አስተዋጽኦ እንዳለውም ነው የጠቀሙት። ተማሪዎች በፍቅር ትምህርታቸውን እንዲማሩና በፍቅር ወደ ትምህርት ቤት እንዲመጡ ነው። ከዚህ አንጻር አንደኛው ትምህርት ቤታችን ላይ በሳምንት 2 ለመገብ ያለምነው ዓላማም ይሄ ዝም ብሎም ሳይሆን ሳይንቲፊካሊ የሆነ ነው። ብዙውን ጊዜ በዝቅተኛ ኑሮ እርከን ውስጥ ያሉ ተማሪዎች አሉ። ፕላስ ደግሞ የተሻለ ኑሮ ያላቸው ቤተሰብ ያላቸው ተማሪዎች የተለያዩ ኒውትሪሽናል ቤኔፊት የሚያገኙ አሉ፣ የማያገኙ አሉ። ትምህርት ቤት ውስጥ የሚሰጠው የትምህርት ቤት ምገባ ኒውትሪሽናል ቤኔፊት ላይ በጣም ከፍተኛ አስተዋጽኦ አለ። አሁን ላይ በ2 ትምህርት ቤቶች ብቻ ቢጀመርም በቀጣይ በከተማው አስተዳደር ስር በሚገኙ ትምህርት ቤቶች ከፋይዳው አንጻር ለማዳረስ የሚደረገውን እንቅስቃሴ በየደረጃው የሚገኙ ባለድርሻ አካላት እንዲደግፉ የጽሕፈት ቤት ኃላፊው ጥሪ አቅርበዋል። በማወቅም ሆነ ባለማወቅ ጥፋት ፈጽመው በሕግ ጥላ ስር የሚገኙ የሕግ ታራሚዎችን የመጠየቁ ባህል ተጠናክሮ እንዲቀጥል ተጠየቀ። የሸካ ዞንና የማሻ ወረዳ አስተዳደር ከ140 ሺህ ብር በላይ ወጪ በማድረግ 2 በሬዎችን በመግዛት ታራሚዎችን በበዓሉ ዋዜማ ጎብኝተዋል። ተጨማሪውን ሀና ግርማ ታቀርብልናለች። የሸካ ዞን አስተዳዳሪ አቶ አበበ ማሞ ታራሚዎች በማወቅም ይሁን ባለማወቅ ከፈጸሙት ጥፋት ታርመው ሲወጡ ነገ በጎ ስራ እንደሚሰሩና ይህንኑ የመጠያየቅ ባህል እንደሚያስቀጥሉ ያላቸውን እምነት ገልጸዋል። የታራሚ ተወካዮች ለተደረገላቸው ወገናዊ ድጋፍና የመጎብኘት እድል የተሰማቸውን ደስታ ገልጸው አሁን ካልንበት ሁኔታ ወጥተን ሀገራችንን የምንክስበት ዘመን ይሁንልን ሲሉም መርቀዋል። የማሻ ማረሚያ ተቋም አዛዥ ኮማንደር ደነቀ ኢዳሮ በዓሉን ምክንያት በማድረግ መንግስት በሰጠው የምህረት መመሪያ መሰረት 147 ታራሚዎች ከእስር ሲፈቱ አንድ የዕድሜ ልክ ፍርደኛ ላይ የውሳኔ ቅነሳ መደረጉን አስታውሰው ታራሚዎች በቆይታቸው መሰል ድጋፍ ሲደረግላቸው ወገናዊነት እንዲሰርጽ መሆኑንም ገልጸዋል። የማሻ ወረዳ ዋና አስተዳዳሪና ካቢኔዎቻቸው የማረሚያ ተቋሙ አመራሮችም በጉብኝቱ ተሳትፈዋል። በመጨረሻም እያደገ የመጣውን የከተማ ግብርና ስራ ይበልጥ በማስፋት የህብረተሰቡን ተጠቃሚነት ለማረጋገጥ እየተሰራ መሆኑን የማሻ ከተማ አስተዳደር አሳወቀም። በማሻ ከተማ በተለያዩ የከተማ ግብርና ዘርፎች የተሰማሩ ሴቶችና ወጣቶች በስራቸው ውጤታማ እየሆኑ ቢመጡም የመስሪያና መሸጫ ችግር እንዲቃለልላቸው ጠይቀዋል። እንዳልካቸው እንደሻው ያዘጋጀውን ዝርዝር አዲስ ዓለም አድማሱ ያቀርበዋል። የበጋ መስኖ ስንዴ ልማት እንደ ሀገር ከተጀመረ ጥቂት ዓመታት የተቆጠሩ ቢሆንም የምግብ ዋስትናን ለማረጋገጥ እየተደረገ ያለው ጥረት ውጤታማ መሆኑን በማሻ ከተማ በአጨዳ ወቅት ያነጋገርናቸው ወይዘሮ ተዋበች ገቦና አቶ ደመላሽ መኮንን ተናግረዋል። ምርቱ አሁን ከቆረጣ ካየነው ወደ ጀምሮ ምርቱ በጣም ምርጥ ነው። ፍሬው በጣም አለው። ብዙዎቹ ቦታ ብሰጥ ብዙዎቹ ስራ ላይ መጥቶ ቢሰሩ አንደኛ ድጋፋቸው ግብርና ብዙ ጊዜ መጥቶ ይከታተል ከጎናችን ነው። ብዙ ጊዜ የዞሩ ነው የተከታተሉ ነው መጥቶ ድጋፍ አድርጎ ብዙዎቹ ስራ ቢሰሩ አሪፍ ነው። የስንዴ ልማቱን ከማስፋት አንጻር ውስንነቶች መኖራቸውን ጠቅሰው ለኩታ ገጠም እርሻ ትኩረት እንዲሰጥና በሰብል እርሻ ቦታ ላይ እየተካሄደ ያለው የባህር ዛፍ ልማት መነሳት እንዳለበት አስተያየታቸውን ሰጥተዋል። ብዙ ጊዜ እኛ ጫና ያስቸገረኛሉ። አንደኛ ላይ ይሄ ባህር ዛፍ ነው። በማሻ ከተማ ግብርና፣ ደን፣ አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የግብአት አቅርቦት ስራ ሂደት አስተባባሪ አቶ ዋሲሁን አደሎ በበኩላቸው ማሻ ከተማ ላይ በበጋ መስኖ ስንዴ ማልማት እንደማይቻል በአንዳንዶች ዘንድ የነበረው አስተሳሰብ ተቀይሮ አመርቂ ውጤት መመዝገቡን ተናግረዋል። ድሮ ወቅት ጠብቆ ሲሰራ የነበረውን ስራ በጋ ውስጥ ብዙ ማምረት እንደሚቻል ባለሙያዎች ለነዋሪ ግንዛቤ ፈጥሮ በጋውንም ጭምር ይህንን ተግባራዊ ማድረግ እንዲችሉ መንግስት ያንን እቅድ አቅዶ አቅርበዋል።
የማሻ ከተማ ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ አስማማው ታምሩ እንደሚሉት ለበጋ መስኖ ስንዴ ምርታማነት ትኩረት ተሰጥቷል። ዘንድሮ ላይ በሰፊው ባንልም በተሻለ መጠን ከአንድ ነዋሪ ማሳ ወደ 15 ነዋሪዎች ማሳ ላይ 5.5 ሄክታር ስንዴን ማልማት የቻልንበት ሁኔታ ነው ያለው። አሁን ዛሬ ላይ እየታጨደ ያለው ለአጨዳ ደርሶ እንደምታዩት በሰው ኃይል እየታጨደ ያለበት ሁኔታ ነው ያለው። ተሞክሮዎችን ከማስፋት ከኩታ ገጠም እርሻና ተያያዥ ጉዳዮች ጋር ያለውን ችግር ለመፍታት ከሚመለከታቸው አካላት ጋር በጋራ የተሰራና ውጤታማ እንቅስቃሴ መኖሩንም አብራርተዋል። ባህር ዛፍ ጋር ተያይዞ ከነዋሪዎቻችን በተደጋጋሚ ቅሬታዎችም ጭምር ይነሳሉ። እነዚህን ቅሬታም መንግስት ተቀብሎ ዘንድሮ ላይ የባህር ዛፎችን ከእርሻ ማሳ የማስወገዱን ስራም ጭምር እየሰራ ያለበት ሁኔታ ነው ያለው። ተመልካቾቻችን ከሸካ ቴሌቪዥን በአማርኛ ቋንቋ ወደ እናንተ ስናደርስ የነበረው ዜና የእስካሁኑ ነበር። በሸኪኖኖ ባልደረባዬ ወደ እናንተ መድረሱን ይቀጥላል። በያላችሁበት ሰናይ ጊዜ ድጎ ዋመ ድጎ ነቤቶ ቶግ ያስቸኪ ቴሌቪዥን ወንዳ ቤቶ ነው ሺት ቦች ቆጨ